جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ውድ ወንድሞች እህቶች በዛሬው ፕሮግራማችን እንድንወያይበት የተሰጠኝ ርዕስ አይነል መፈር ይላል። አይነል መፈር መሸሻው ወዴት ነው? ችግር ሲያጋጥመን ነገሮች ሲጣበቡብን የምንይዘው የምንጨብጠው ስናጣ አጠቃላይ ሁሉ ነገር ሽሽቱ ወዴት ነው? መግቢያችን መጠጊያችን ወዴት ነው ስለሚለውና ምንም ጥርጥር ስለሌለው ምንም የማይቀር ስለሆነው ሽሽት እንመካከራለን بإذن عز وجل أين المفر መሸሻው ወዴት ነው? እንግዲህ የሰው ልጆች ህይወት ያላቸው ነገሮች በአጠቃላይ ወደፊትም ቢገሰግሱ የማይቀርላቸው ነገር አለ። ወደ ኋላም ቢሸሹ የማይቀርላቸው ነገር አለ። ወደ ቀኝ ቢጓዙ ወደ ግራ ቢጓዙ ወደ ላይ ቢወጡም ወደ ታች ቢሰርጉም የማይቀርላቸው የሆነ ነገር አለ። أينما تكونوا يدرككم الموت ولو كنتم في بروج مشيدة إلى الله سبحانه وتعالى يتم بتهونو موت لن أنت يكرلاتهم ምንም ያክል የተጠናከረ ህንጻ ላይ በግንብ በብረት በተሰራ ህንጻ ውስጥ ብትሆኑም የሚቀር አይደለም ይላል። ወለው ኩንቱም ፊ ቡሩጅን ሙሸየደ ሰራዊቶች ቢኖሩ አያስቀሩትም። ምሽግ ብንቆፍር ማምለጥ አንችልም። አይነማ ተኩኑ ዩድሪክኩሙል መውት ሀብታም ብዙ ገንዘቦችን ቢሰበስብ አይቀርለትም። ምስኪን የሆነ ድሃ የሆነ ምንም ገንዘብ የሌለው የሚላስ የሚቀመስ ምግብ የሌለው ድሃም አይቀርለትም። ጤነኛ የሆነ ምንም በሽታ ነክቶት የማያውቅ ሰው አይቀርለትም። በሽተኛ የሆነም በብዙ በሽታዎች የሚሰቃይ ሰውም የሚቀርለት ነገር አይደለም። የተከበሩ ሰዎች ዘንድ የሚወደሱ ሰዎች አይቀርላቸውም። ተራ የሚባሉ የሚናቁ ሰዎች ዘንድ የማይከበሩ ሰዎችም አይቀርላቸውም። በአላህ Subhanahu Wa Ta'ala ጌትነት ተመላኪነት ያመነ ሰው አይቀርለትም። ካፊር የሆነ የአላህን ጌትነት የካደ ሰውም አይቀርለትም። ዛሂድ የሆነ ዱንያን ቸል የሚል ለዱንያ ቦታ የማይሰጥ ሰው አይቀርለትም። ለዱንያ የሚንሰፈሰፍ ለዱንያ የሚሞት ሰው አይቀርለትም። በእድሜ ትንሽ የሆነ ህፃን የሆነ ሰው አይቀርለትም። እንዲሁም ወጣት አዛውንት አይቀርለትም። በጾታም ለወንድም የሚቀር አይደለም ለሴትም የሚቀር አይደለም። ኩሉ ነፍሲን ዛኢቀቱል መውት وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور ሁሉም ነፍስ ሞትን ይቀምሳል። ሁሉም ፈለገውን ያክል ይኑር ፈለገውን ስራ ይስራ ወደ አላህ ይቅረብም ይራቅም ሄዶ መድረሻው የት ነው ማለት ነው? የሞትን ጽዋ ይጎነጫል ማለት ነው። ኩሉ ነፍሲን ዛኢቀቱል መውት ثم إلينا ترجعون ሁሉም ነፍስ ሞትን ቀማሽ ናት ከዛም ወደኛ ትመለሳላችሁ ይላል። ሞት إنه واعظ لا ينطق የማይናገር ዝምተኛ የሆነ ዳዒ ነው። ሰዎችን ልመጣ ነው ብሎ ቀጠሮ አይሰጣቸውም። ሰዎችን ልመጣ ነው ተዘጋጁ አይላቸውም። ነገር ግን አንደኛውን ይዘውና ሌሎችን ያስተምራቸዋል። የማይናገር አንደበት የሌለው ዳዒ ነው። ሞት ስንል በጣም አስፈሪ የሆነ ነገር ነው። አምሩን ኪባር በጣም ታላቅ የሆነ ነገሮችን የሚቀያየር ክስተት ነው። ወከእሱን ዩዳር ለያንዳንዱ ቤተሰብ ለያንዳንዱ ሰፈር በተናጠል ለያንዳንዱ ግለሰብ የሚዞር ጽዋ ነው። ሁሉም ይጎነጨዋል። አቅል ያላቸውን ሰዎች
አስተዋይ የሆኑ ሰዎችን ድንገት ከመካከላቸው አንደኛውን ይወስድና ያደናግራቸዋል፣ ግራ ይገባቸዋል። ቤተሰብ ውስጥ በጣም የሚወደደውን አካል ምንም ቀጠሮ ሳይሰጣቸው ምንም አላርም ሳይኖራቸው አንዱን ከመካከላቸው ይነጥቃቸዋል፣ ያደናግራቸዋል። ልብ ያላቸውን ሰዎች ወደ አላህ Subhanahu Wa Ta'ala እንዲመለሱ በሩን ይከፍትላቸዋል። ሞት በጣም ከባድ የሆነ ነገር ነው። ከባድ ከመሆኑም ጋር ሰዎችን ወደ ቀብር ያሸጋግራቸዋል፣ ወደ ሒሳብ ወደ ምርመራ ያሸጋግራቸዋል። ከአላህ Subhanahu Wa Ta'ala ፊት ቆመው ጥያቄና መልስ እንዲያደርጉ ያሸጋግራቸዋል። ሞት ስንል አዩሃ አልአሕባህ ከሞት ጋር ምን አለ? ሰከራቱል መውት አለ። የጣረ ሞት፣ ያ የስቃይ ጊዜ። ወማ አድራኩም መሰከራት። ሰከራት ስንል ሰከራት ምን እንደሆነ ምን አሳወቃችሁ? ረሱሉላህ ሰለላሁ ዐለይሂ ወሰለም አሽረፉል ኸልቅ በሰከራተል መውት በጣም ተቸግረው በጣም ከባድ መሆኑን ተናግረዋል። ላ ኢላሃ ኢላላህ ኢነ ሊልመውት ሰከራታ። ላ ኢላሃ ኢላላህ ሞት እኮ በጣም አስቸጋሪ የሆነ ጭንቅ ነው፣ በጣም አስቸጋሪ የሆነ ነገር ነው አሉ። ሰከራት የቁሉ العلماء ዑለማዎች ምን ይላሉ? ሰከራቱል መውት አንድ ጊዜ ሰከራት ውስጥ የገባ ሰው 1000 ጊዜ በሰይፍ ከመመታት የባሰ ነገር ነው። ሰከራቱል መውት 1000 ጊዜ በሰይፍ ከመመታት የባሰና አሳማሚ የሆነ ነገር ነው። መለኩል መውት አንዳችን የምግብ ማዕድ አቅርበን ማዕዱ ላይ የፈለግነውን እያነሳን እንደምንመገበው ሁሉ ዱንያ ለመለከል መውት ልክ እንደዛ ናት ይላል። ዱንያ ላይ ያሉ ሰዎችን የአላህ Subhanahu Wa Ta'ala ትእዛዝ እየጠበቀ የፈለገውን የታዘዘውን ፈለገው ቦታ ላይ በፈለገው ጊዜ እየመረጠ ወደ አኺራ ያሸጋግራቸዋል። መለኩል መውት ረዳቶች አሉት፣ አጋዦች አሉት። ላ يعلم عددهم إلا الله። እነዚህ የመለኩል መውት አጋዥ የሆኑ መላእክቶች ብዛታቸው ስንት እንደሆነ አላህ Subhanahu Wa Ta'ala እንጂ ሌላ ማንም የሚያውቅ የለም ይላል። በጣም ግዙፍ የሆኑ በጣም የሚያስፈሩ የሆኑ መላእክቶች ናቸው። ከነሱ መካከል ከግዝፈታቸው የተነሳ አላህ Subhanahu Wa Ta'ala ቢፈቅድለት ወይንም ቢያዘው ሰማያትንና መሬትን ባንዴ መዋጥ የሚችል ባንዴ ማጥፋት የሚችል አቅም ያላቸው ናቸው ይላል። ላ ኢላሃ ኢላላህ በጣም አስፈሪ የሆነ ክስተት ነው። ሞት ስንል ሰከራቱል መውት ስንል መለኩል መውትን ስናስታውስ በጣም አስቸጋሪ በጣም አስፈሪ የሆኑ ነገሮችን ነው የምናስበው ማለት ነው። ከድሮ ደጋግ ሰዎች መካከል አንደኛው ይሞትና ዘመዶቹ ቤተሰቦቹ በህልማቸው ይመለከቱታል፣ ያናግሩታል። እስኪ የሞትን ጣዕም ንገረን፣ ሞት እንዴት ነው ብለው ሲጠይቁት የሞትን ነገር አትጠይቁኛል፣ በጣም አስፈሪ ነገር ነው፣ ወላሂ በጣም ሸዲድ ነው፣ በጣም ብርቱ ነዋል። ወለዚ ላ ኢላሃ ኢላሁ በአላህ እምላለዋል በፈላና በሚንተከተክ በርሚል ውስጥ መቀቀል ከሞት ጣጣ የተሻለ ነዋል። በመጋዝ ከጭንቅላት ጀምሮ እስከታች ሰውነትን ለሁለት መከፈል ይሄ ከሞት ያነሰ ነገር ነው። ሞት መለከል ሞት ወደኔ በመጣ ጊዜ የሞትን ጣዕም ከምቀምስ 70 ጊዜ በፈላ ውሃ ውስጥ ብቀቀል ይሻለኝ ነበር ይላል። በጣም አስፈሪ የሆኑ ነገሮች ናቸው። ታዲያ ይህ ሞት በጣም አስፈሪ በጣም አስጨናቂ የሆነው ሞት
ከሱ በኋላ ያሉት ደግሞ በጣም የበለጡና የሞትን ጣጣና ህመም የሚያስተናንሱ የሆኑ ነገሮች ናቸው ከዛ በኋላ ያሉት ከሞት በኋላ ሰዎች ሁለት አይነት ይሆናሉ አንዳንዶቹ እድለኛ ሰዎች ይሆናሉ ሌሎቹ ደግሞ እድለቢስና ከንቱ የሆኑ ከአላህ ረህመት የራቁና ቅጣቱ የሚበረታባቸው ሰዎች ይሆናሉ ይላል ሶስተኛ የለም ተወሰኑት እድለኛ ናቸው ወደ አላህ ረህመት የቀረቡ ናቸው ሌሎቹ ደግሞ በተቃራኒው እድለቢስና መጥፎ የሆኑ ሰዎች ይሆናሉ እነዛ እድለኛ የሆኑ ሰዎች ዱንያ ላይ በአላህ Subhanahu Wa Ta'ala ያመኑ ዲናቸውን የያዙ እስቲቃማ ያላቸውና አላህን በመገዛት ላይ ዱንያቸውን ያሳለፉ ሰዎች ናቸው إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا نزاقتاችን الله سبحانه وتعالى ነው ያሉ ከዛም በዛው መንገድ ላይ ቀጥ ያሉና استقامة ያላቸው ሰዎች ألا تتنزل عليهم الملائكة ألا تخافوا ولا تحزنوا ነሱ በሚሞቱበት ጊዜ መላእክቶች ወደ እነርሱ ይወርዳሉ አትፍሩ አትከዙ ይሏቸዋል ለወደፊት ምን ያጋጥመናል ብላችሁ አትፍሩ የአላህ ወዳጆች ስለሆናችሁ ባሳለፋችሁት ትታችኋቸው ለምትሄዱት ቤተሰቦቻችሁ ልጆቻችሁ ሚስት ቤተሰብ ወላጆች ስለመሳሰሉ ነገሮችም አትከዙ ምንም የሚያስጨንቃችሁ ነገር የለም ወኪላችሁ አላህ ነው ይባላሉ ይላል وابشروا بالجنه التي كنتم توعدون ቃል ሲገባላችሁ በነበረችው ጀነት አብሽሩ የጀነት ናችሁ ይባላሉ نحن اولياؤكم في الحياه الدنيا وفي الاخره በዱንያም ህይወት በአኺራም ህይወት እኛ ረዳቶቻችሁ ወዳጆቻችሁ ነን ይሏቸዋል መላእክቶች ولكم فيها ما تشتهي انفسكم ለናንተ በጀነት ውስጥ ነፍሶቻችሁ የሚፈልጉት ነገር በአጠቃላይ አለላችሁ ولكم فيها ما تدعون نزلا من غفور رحيم የአዛኝ ማህሪ ከሆነው ጌታ የሚደረግላችሁ መስተንግዶ ነው ይባላሉ ይላል ሱዓዳ ጊዜያቸውን እድሜያቸውን አላህ Subhanahu Wa Ta'ala በመታዘዝ ያሳለፉ ሰዎች ገና ካቀባበሉ ጀምሮ ለየት ያለ አስደሳች የሆነ ተስፋ የሚሰጥ የሆነ አቀባበል አላቸው أسماء بنت عميس رضي الله عنها وارضاها علي بن أبي طالب بتوقو جزي بابن ملجم بتوقو جزي علي زند نبر انتلالج علي رضي الله عنه وارضاه راساتشون يستالو يتشنقالو እንደገና ይነቃሉ ይጨነቃሉ ራሳቸውን ይስታሉ ወደ ሞት እየተቃረቡ ነው እንደገና ይነቁና ምናሉ مرحبا مرحبا الحمد لله الذي صدقنا وعده واورثنا الجنه علي بن ابي طالب تملكته مرحبا مرحبا አሉ የሆነ ነገር ታይቷቸዋል ማለት ነው الحمد لله الذي صدقنا وعده يا قال يغباون اون ያደረገልን ጌታ ምስጋና ይገባዋል واورثنا الجنه جنتንም ያወረሰን ጌታ ምስጋና ይገባው الحمد لله الذي اذهب عنا الحزن ተካዜን ከኛ ያስወገደልን የሆነው ጌታ ምስጋና ይገባዋል لمثل هذا فليعمل العاملون ለዚህ አምሳያ ሰሪዎች ይስሩ وليتنافس المتنافسون ተሽቀዳዳሚዎች የሚሽቀዳደሙ አሉ علي رضي الله عنه وارضاه ወደ ሞት ይሄዱ ባለበት ሁኔታ ማለት
سعيد بن جبير من يلالو رضي الله عنه سعيد بن جبير من يلالو رضي الله عنه ابن عباس رضي الله عنه بموتو جزي عند وف አይተነው የማናውቀው አይነት ወፍ መጣና ሬሳ ሳጥን ውስጥ ሬሳ የሚቀመጥበት አልጋ ላይ ገባል ከገባ በኋላ የት እንደሄደ ሲወጣ ላይ የነውም ይላል ابن عباس رضي الله عنه ከቀበሯቸው በኋላ የሆነ ድምጽ ይሰማ ነበር ከቀብራቸው ምን የሚል ድምጽ ይሰማ ነበር يا ايتها النفس المطمئنه አንቺ የተረጋጋሽ ሆንሽ የወደድሽ ሆንሽ ነፍስ ሆይ ارجعي الى ربك راضيه مرضيه ወደ ጌታሽ የወደድሽና የተወደድሽ ስትሆኚ ተመለሺ የሚለውን የቁርአን አንቀጽ የሚቀራ ድምጽ ይሰማ ነበር فادخلي في عبادي ወደ ባሮቼ ግቢ ተቀላቀይ وادخلي جنتي ጀነቴንም ግቢ የሚለውን አንቀጽ የሚቀራ ድምጽ ይሰማ ነበር እነዚህ ሰዎች ምን ስላደረጉ ነው እንደዚህ አይነት ብስራት የሚታይላቸው መሸሻቸውን ቀድመው ስላመቻቹ ወዴት እንደሚሸሹ በምን መልኩ እንደሚሸሹ ቀድመው ስላወቁና ስለተዘጋጁ ነው ይላል ጣኢፍ አካባቢ ከሚኖሩ ሰዎች በድሮ ጊዜ አንድ ሷሊህ የሆነ ሰው ነበረ ከጓደኞቹ ጋር ዑምራ ለማድረግ ወደ መካ ይጓዛል መካ በይተላህ الحرام በሚደርሱበት ጊዜ የኢሻ ሶላት ተሰግዶ ጀማዓ ካለቀ በኋላ ይደርሱና ይሄንን ሷሊህ የሆነ ሰው እንዲያሰግዳቸው ኢማም ያደርጉታል ነገር ግን ኢማሙ በሚቀራ ጊዜ አልቻለም ወለልአኺረቱ خير لك من الاولى የመጨረሻው ዓለም የአኺራ ዓለም የቁርጡ ዓለም ወለልአኺረህ خير لك من الاولى ከዱንያ ዓለም ከቅርቢቷ ዓለም ተወጋጅ ከሆነችው ዓለም የተሻለች ናት የሚለውን አንቀጽ በሚቀራ ጊዜ አልቻለም ተንቀጠቀጠ አለቀሰ ከሱ ጋር ያሉትንም ሁሉ አስለቀሳቸው ከዛ በኋላ ወለሰውፈ يعطيك ربك فترضى የሚለውን አንቀጽ በሚያነብበት ጊዜ ትንሽ ተረጋጋ ይላል ወለሰውፈ يعطيك ربك فترضى ጌታህም ይሰጣል እሱንም ትወዳለህ ትንሽ ተረጋጉ ነገር ግን ወደ መጨረሻው ዓለም ወደ አኺራ ተጠግተው ስለነበር ثم سقط ميتا በዛው አህዋላቸው ሞቱ ወደ አኺራ ሄዱ ማለት ነው ተመልከቱ ختام ሲያምር መጨረሻ ሲያምር ሰው እየሰገደ ይሞታል ሰው ኢህራም ያደረገ አድርጎ ሐጅ ፕሮሰስ ላይ ሆኖ ኢህራም ልብስ እንደለበሰ ይሞታል ይሄ እንግዲህ የመጀመሪያው ክፍል ሰዒድ የሆኑ ሰዎች እድለኛ የሆኑ ሰዎች የሚያሳዩት ምልክት ነው ማለት ነው እነዚህ ሰዎች በሚሞቱበት ጊዜ በጣም የሚያምሩ የሆኑ ነጫጭ የሆኑ መላእክቶች ናቸው ወደ እነርሱ የሚመጡት ከፊት ለፊታቸው መለኩል መውት እየመራ ይመጣል ወደ እነሱ ከዛም እችን ነፍስ ያናግራል ዱንያ ላይ ያለች ወደ አላህ በጣም ቅርብ የሆነች አላህ Subhanahu Wa Ta'ala የታዘዘች የሆነች ነፍስ ያናግራሉ አየቱሃ النفس الطيبة አንቺ ጥሩ ነፍስ ሆይ አንቺ ሷሊህ የሆንሽ ነፍስ ሆይ اخرجي الى مغفرة من الله ወደ ጌታሽ ምህረት ወደ አላህ Subhanahu Wa Ta'ala ውጭ ትባላለች ورضوان ورب راض غير غضبان ወደ አላህ ውዴታ ወደ ማይቆጣብሽ ጌታ ውጭ ትባላለች فتخرج تسيل كما تسيل القطرة من فم السقاء كأقومادا وها
ጠብ እያለ እንደሚፈሰው በዚህ መልኩ ህመም በሌለው መልኩ በዚህ መልኩ ነፍሱ ትወጣለች ማለት ነው። ከዛ በኋላስ وتفتح لها ابواب السماء እቺ ሷሊህ የሆነች ነፍስ የሰማይ በሮች ይከፈቱላታል። ሰብስክራይብ በማድረግ ቤት ጀናዛውን ሰዎች ተሸክመው ወደ ቀብር በሚወስዱበት ጊዜ ከአላህ ዘንድ ያለውን ዝግጅት ስለምታቅ ቀዲሙኒ ቶሎ ቅበሩኝ አስቀድሙኝ በማለት ትጮሃለች ማለት ነው። ቀብር ውስጥ ትጠየቃለች። ለጥያቄዋም ተገቢ የሆነውን መልስ ትሰጣለች። አላህ Subhanahu Wa Ta'ala ያጸናታል። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ቀብር ውስጥም በተደረገች ጊዜ ከጀነት የሆነ ምንጣፍ ይነጠፍላታል። የጀነት በሮች ይከፈቱላታል። ከዱንያ ጣጣ ከዱንያ ችግር ታርፋለች። በአላህ Subhanahu Wa Ta'ala ረህማህ በአላህ Subhanahu Wa Ta'ala ውዴት የተቀማጠለች ሆና ትኖራለች ማለት ነው። ሁለተኛው እድለቢስ የሆኑ ሰዎች በዚህ ሰዓት በሚሞቱበት ጊዜ በጣም ችግር ውስጥ ይወድቃሉ። በጣም የተጣበበና አስቸጋሪ የሆነ ነገር ይገጥማቸዋል። ምክንያቱም ህይወታቸው ጨዋታ ነበረ፣ ህይወታቸው ዛዛታ ነበረ፣ ህይወታቸው ከአላህ Subhanahu Wa Ta'ala በጣም የራቀና አላህ Subhanahu Wa Ta'ala የሚያስቆጣ ነበረ። የአኺራ ጭንቅ የአኺራ ቅጣት አሁኑኑ ይጀምርባቸዋል ማለት ነው። እነዚህ ሰዎች በሚሞቱበት ጊዜ በጣም ጥቁር የሆኑ በጣም የሚያስፈሩ የሆኑ መላእክቶች ናቸው ሩሃቸውን ለማውጣት የሚመጡት። መለከል ሞት እየመራ ያመጣቸዋል። በጣም አስፈሪ የሆኑ መላእክቶች ናቸው። ምን ይላሉ? አየቱሃ النفس الخبيثة አንቺ ቆሻሻ የሆንሽ አንቺ አመፀኛ የሆንሽ ነፍስ ሆይ ይሏታል። اخرجي الى سخط من الله وغضب ወደ ጌታሽ ቁጣ ወደ ጌታሽ ቅጣት ነይ ውጪ ብለው በኃይል ያወጣታል ማለት ነው። እያመናጨቁ ከሰውነት ሩህን ያወጣሉ። ከዛም ወደ ሰማይ ትወሰዳለች። ነገር ግን የሰማይ በር አይከፈትላትም። ሰዎች ጀናዛውን ተሸክመው ወደ ቀብር ቦታ ይሄዳሉ። ሰዎችና ጅኖች አይሰሙትም እንጂ ይቺ ጀናዛ ትጮሃለች። ምን ትላለች? ያ ወይለሃ አይነ ተذهبون بها ወይ ጥፋቴ ትላለች። ወይ ጥፋቴ ወይ ከንቱነቴ የት ነው የምትወስዱኝ? አትቅበሩኝ አትውሰዱኝ ትላለች ማለት ነው። ከዛም ቀብር ውስጥ ትጠየቃለች። ስለ አላህ ጌትነት ስለ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛነት ትጠየቃለች። መመለስ አትችልም። ዱንያ ላይ ያልተማረችውን ዱንያ ላይ ያላወቀችውን መልስ የታገኘዋለችና ማለት ነው። ويفرش لها من النار ከሳት የሆነ ምንጣፍ ቀብር ውስጥ ይነጠፍላታል። ويفتح لها باب الى النار የጀሃነም በሮች ሁሉ ይከፈቱላታል። በጣም አስቸጋሪ የሆኑ ነገሮች ያጋጥሟታል። ويفتح لها باب الى النار ذكروا قصة ሪያድ ከተማ ውስጥ ሶስት ወጣቶች በመኪና በሚጓዙበት ጊዜ የመኪና አደጋ ይደርስባቸውና ሁለቱ ወዲያውኑ ህይወታቸው ያልፋል። ሶስተኛው በጣም ደክሞ ወደ ሞት እየቀረበ ፖሊሶች የትራፊክ ፖሊሶች ይደርሱለታል። ፖሊሱም እንደማይተርፍ ስለገባው ቶሎ ብሎ ላ ኢላሃ ኢላላህን ያስታውሰው ጀመር። ላ ኢላሃ ኢላላህ ይለዋል። ላ ኢላሃ ኢላላህ ከጎን ሆኖ ያስታውሰዋል። ወየቁል ይህ ወጣት ምን ይላል? አነ ፊ ሰቀር አነ ፊ ሰቀር አነ ፊ ሰቀር ይላል። ይህ ወጣት እኔ የሰቀር ነኝ እኔ የሰቀር ነኝ እኔ የሰቀር ነኝ ይላል። በዚህ ሁኔታ ላይ ላ ኢላሃ ኢላላህ ማለት ሳይችል ህይወቱ ያልፋል። ይህ ፖሊስ በጣም ግራ ገባውና ሰቀር ምንድነው? የሰው ስም ነው
የቤተሰቦቹ የጎሳው ስም ነው ምንድነው ብሎ መጠየቅ ጀመረ ሰቀር ምንድነው ሲል የዚህን ጥያቄ መልስ ቁርአን ውስጥ ያገኛል አላህ ምን ይላል ما سلككم في سقر قالوا لم نكن من المصلين ولم نكن نطعم المسكين وكنا نخوض مع الخائضين سقر የጀሃነም አንድ ክፍል ነው ሰቀር ውስጥ ያሉ ሰዎች በዚህኛው የጀሃነም ክፍል ውስጥ ያሉ ሰዎች ما سلككم في سقر سقر ውስጥ ምን አስገባችሁ ሲባሉ قالوا لم نكن من المصلين ይላሉ እኛ ከሰጋጆች ጋር አልነበርንም ሰዎች ሲሰግዱ እነሱ ያሉት ፊልም ቤት ነው ሰዎች ወደ መስጊድ ሲሄዱ እነሱ ያሉት አልባሌ ቦታ ነው ለዛ ነው ይህ ወጣት የመጨረሻ አስተንፋሱ ላይ انا في سقر انا في سقر انا في سقر እያለ ወደ አላህ Subhanahu Wa Ta'ala ይሄድ الله من ይላል سأصليه سقر وما أدراك ما سقر لا تبقي ولا تذر لواحة للبشر سقر አስገባዋለሁ ሰቀር ምን እንደሆነ ማን አሳወቀ የማይተው ምንም የማያስቀር ነው ያገኘውን ነገር የሚያቃጥል የሆነ የጀሃነም ክፍል ነው ሰውነትን ቆዳን በአጠቃላይ ከሰል የሚያደርግ ጥቁር የሚያደርግና የሚያቃጥል ነው ይላል ፈሪቃን እንግዲህ ሰዎች ሲሞቱ ሁለት አይነት ናቸው ወይ እድለኛ ናቸው የመጀመሪያው ክፍል አይነት ሰዎች ናቸው ወይ ደግሞ እድለቢስ የሆኑና አኺራቸው የተበላሸባቸው ሰዎች ናቸው ፈሪቁን ፊል ጀነህ ወፈሪቁን ፊስ ሰዒር አንዱ የጀነት ነው ሌላው ደግሞ የእሳት ነው የሚሆነው አንዱ በመሞቱ ያርፋል ከዱንያ ጭንቅ ይገላገላል ሌላው ደግሞ ስለሞተ ሰዎች ከሱ ይገላገላሉ ቤተሰቦቹ ከሱ ይገላገላሉ ጎረቤቶቹ ከሱ ይገላገላሉ ሙስተሪሑን ومستراح منه ይላሉ ረሱል ሰለላሁ ዐለይሂ ወሰለም አንዳንዱ ሲሞት ያርፋል ወደ አላህ ረህመት ነው የሚሄደው ወደ ምቾት ሀገር ነው የሚሄደው ሌላኛው ደግሞ በተቃራኒው ሲሞት ሰዎች ከሱ ወሬ ማመላለስ ያርፋሉ ከሱ ተንኮል ከሱ ምቀኝነት ከሱ ሴራ ሰዎች ይገላገላሉ ማለት ነው ያኛው አህባቢ በየቀኑ ሰዎች ይሞታሉ ተራቸው ያልደረሱ ሰዎች ኮንትራታቸውን ያልጨረሱ ሰዎች ተራቸው የደረሱትን ኮንትራታቸውን የጨረሱ ሰዎችን ወስደው አጥበው ከፈን አልብሰው አፈር ውስጥ አስገብተዋቸው ጉድጓድ ውስጥ አስገብተዋቸው አፈር መልሰውባቸው ይመለሳሉ በሟችና በልጆቹ መካከል የነበረው ፍቅር በሟችና በወላጆቹ መካከል በሟችና በጓደኞቹ መካከል የነበረው ነገር ሁሉ ምን ሆነ ተቋረጠ ያለምንም ማስጠንቀቂያ ያለምንም ምልክት ያለምንም ነገር ድንገት ይመጣና ያቋርጠዋል መለኩል ሞት መኖሪያው ትራሱ ፍራሹ ግድግዳው ጣራ ሁሉ ምን ይሆናል አፈር ይሆናል ከፊት ለፊቱ ያለው ብቸኛው ነገር ምርመራ ብቻ ሒሳብ ብቻ ይሆናል እድሜ ያልቋል ዱንያ ተጠናቋል የነበሩ ፕሮጀክቶች የነበሩ ሐሳቦች ምኞቶች ስራዎች እቅዶች ሁሉ ምን ይሆናሉ ያለምንም ማስጠንቀቂያ ውድቅ ይሆናሉ ከንቱ ይሆናሉ ድንገት ይቋረጣሉ ይላል ሰዎች ብዙ ሐሳብ አላቸው ብዙ ምኞት አላቸው ብዙ እቅድ አላቸው ያ ሁሉ ነገር ዜሮ ይሆናል ወደ ቀብር በሚሄድበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም እንዳሉን ወደ ቀብር ቤተሰቦቹ አብረውት ይሄዳሉ ሊቀብሩት መኪና ካለው ንብረት ካለው ያ መኪና ባለቤቱን ሊያደርስ ወደ ቀብር ቦታ ይሄዳል ሶስተኛ አብሮት የሚሄደው ስራው ምን አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም ሁለቱ ይመለሱና አንደኛው ብቻ ከሱ ጋር ይቀራል
ሁለቱ ይመለሳሉ ቤተሰቦቹ የፈለገው የሚወዱት ቢሆኑ 5 ደቂቃ 10 ደቂቃ በላይ እዛ ቦታ ላይ አይቆዩ ትተው እያለቀሱ ብቻውን ትተውት አፈር ውስጥ ጫካ ውስጥ ተመልሰው ወደ ቤታቸው ይመጣል ያደረሰው መኪና የወራሽ ሆኖ የሌሎች ሰዎች ንብረት ሆኖ ይመለሳል ከሱ ጋር የሚቀረው ማን ነው ስራው ብቻ አብሮት ይቀራል ይላል ረሱል ሰለላሁ ዐለይሂ ወሰለም فرجع الاهل والمال وبقي العمل አሁን ዱንያ ላይ ያለ የሚሰራው ስራ ግን ነገ ትቶት አይመለስም ቁርአን የሚቀራ ሰው ያ የሰራው መልካም ስራ ትቶት አይመለስም ሶላት የሚሰግድ ሰው ያ የሰገደው ሶላት العمل الصالح ትቶት አይመለስም አብሮት ነው የሚቀበረው አብሮት ከሱ ጋር ነው የሚሆነው አብሮት ያጫውተዋል ነገር ግን ዱንያ ላይ በጣም የሚዋደዱ ቢሆኑ ጓደኞቹ በጣም የሚወዳት ባለቤቱ ወይንም እሷ ከሞተች ባሏ ማለት ጎረቤት ወላጅ ልጅ ሁሉም ነገሮች ይቀያየሩና እሱን ትተው ይመለሳሉ ፈለገው ቢሆን يقول أبو العتاهية جمعوا فما أكلوا الذي جمعوا وبنوا مساكنهم فما سكنوا سبسبوا يسبسبوትን ሁሉ ግን መብላት አልቻሉም ማን ነው የሚበላው ወራሽ ነው የሚበላው ገነቡ ወበነው مساكنهم فما سكنوا በጣም ቆንጆ የሆኑ የተንጣለሉ ቤቶችንም ሰሩ ነገር ግን አልኖሩበትም ይላል የሚኖሩት የት ነው ቀብራቸው ውስጥ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም ኩን في الدنيا كأنك غريب أو عابر سبيل ይላል ዱንያ ላይ ስትኖር ልክ እንደ እንግዳ ወይንም እንደ መንገደኛ ሆነ ኑር ይላሉ ረሱል ሰለላሁ ዐለይሂ ወሰለም ولذلك ረሱል ሰለላሁ ዐለይሂ ወሰለም ስለሚያውቁ ቀብር ውስጥ ያለውን ጣጣ ያለውን ጭንቅ አኺራ ላይ ያለውን ነገር ስለሚያውቁ ከመካከል አንድ ሰው ሲሞት በጣም ያዝኑ ነበር በጣም ይሰማቸው ነበር በአሁኑ ሰዓት ብዙ ሰው ያዝናል ሰው በመሞቱ ግን በጣም በሚያሳዝን ሁኔታ ደግሞ ቀብር ቦታ ላይ ንግድ የሚነግድ ሰው አለ አጋጥሟቸው አያውቅም ሰው ፊት ለፊቱ እየተቀበረ እሱ ስልክ ያወራል እዚህ ጋር ማለት ነው አያዋጣኝም ይሄን ቀንስልኝ ይሄን ጨምርልኝ ይላል ምን ያክል በዱንያ በጣም እንደሰመጥን ከሚያሳዩ ነገሮች መካከል ረሱል ሰለላሁ ዐለይሂ ወሰለም ከመካከል አንድ ሰው ሲሞት ያለቅሱ ነበር አውፍ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል ከመዲና ሰዎች መካከል አንደኛው ሞተና ረሱል ሰለላሁ ዐለይሂ ወሰለም ሶላተል ጀናዛ አሰገዱን ይላል እኔም ሰዎችን አለፍ ብዬ ወደ ረሱል ሰለላሁ ዐለይሂ ወሰለም ጠጋስል የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በጣም እያለቀሱ ነው በጣም አሳዝኗቸው ያለቅሳሉ ዱዓም ያደርጉለታል اللهم اغفر له اللهم ارحمه وعافه واعف عنه ያሉ ለዚህ ሟች ዱዓ ያደርጋሉ ረሱል ሰለላሁ ዐለይሂ ወሰለም ቀብሩን የጀነት ጨፌ እንዲያደርግለት ከሳት እንዲጠብቀው ወንጀሎቹን እንዲያጥብለት አላህ Subhanahu Wa Ta'ala ሲለምኑ ስመለከት ዛሬ የሞትኩት ምን አለ እኔ በነበርኩኝ ብዬ ተመኘው ይላል የረሱልን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ማለት ነው ምን አለ በዚህ ሰው ቦታ እኔ በነበርኩ እንዲሁም ረሱል ሰለላሁ ዐለይሂ ወሰለም በውድቅት ሌሊት ሰዎች በተኙበት ሰዓት ወደ በቂዕ የቀብር ቦታ በመሄድ ለሞቱ ሰዎች ዱዓ ያደርጋሉ ያሉበት ችግር ያሉበት ጭንቅ ያሉበት የተለያየ መከራ እንዲቀልላቸው በሌሊት ሰዎች በተኙበት ሰዓት ተነስተው ሄደው ቀብር ቦታ ላይ ለሟቾች ዱዓ ያደርጉ ነበር ረሱል ሰለላሁ ዐለይሂ ወሰለም وكذلك عمر بن الخطاب رضي الله عنه وحيل بينهم وبين ما يشتهون የሚለውን የቁርአን አንቀጽ ባነበቡ ጊዜ በእነርሱና በሚፈልጉት ነገር መካከል
ግርዶሽ ተደረገባቸው ከልካይ ተደረገባቸው የሚለውን አንቀጽ ባነበቡ ጊዜ አለቀሱና አብሯቸው ያሉ ሰዎችንም አስለቀሷቸው ከዛ ለሞቱ ሰዎችም ዱዓ አደረጉ ዑመር ኢብኑ አልኸጣብ ከዛ ዱዓ አደረጉ ምን አሉ اللهم لا تحيل بيني وبين ما اشتهي الله ሆይ በኔና በምፈልገው ነገር መካከል ግርዶሽ አታድርግብኛል يا امير المؤمنين قالوا وما تشتهي ምንድነው አንተ የምትፈልገው ሲባሉ ምን አሉ قال ان اقول لا اله الا الله لا اله الا الله ማለት ነው የምፈልገው ሁሉም የሞተ ሰው ቀብር ውስጥ ያለ ሰው መዝገቡ ላይ የሂሳብ መዝገቡ ላይ አንድ لا اله الا الله እንዲጨመርለት ይፈልጋል አንድ ሱብሃንአላህ እንዲጨመርለት ይፈልጋል ረካዓተይን ሶላት መስገድን ይፈልጋል አንድ ብር ሰደቃ ማድረግን ይፈልጋል ነገር ግን وحيل بينهم وبين ما يشتهون በእነርሱና በሚፈልጉት ነገር መካከል ግርዶሽ ተቀምጧል ያንን ነገር ማድረግ በፍጹም አይችሉም ይላል عمرو بن العاص ልክ እንደዚሁ በቀብር ቦታ አለፉና አለቀሱ ዞር ብለው ውዱእ አደረጉና ረካዓተይን ይሰገዱ ይላል ለምንድነው ይሄን ያደረከው ሲባሉ قال تذكرت قول الله تعالى وحيل بينهم وبين ما يشتهون በእነርሱና በሚፈልጉት ነገር መካከል ግርዶሽ ተደረገባቸው የሚለውን አንቀጽ አስተውሼ ነው ሞት ማለት ነው ከዛ ምን አሉ وانا اشتهي الصلاه قبل ان يحال بيني وبينها እኔ ሶላት እፈልጋለሁ በእኔና በሶላት መካከል ሞት የሚባለው ግርዶሽ ከመደረጉ በፊት መስገድ ፈልጌ ነው አሉና ነገሯቸው ማለት ነው ወንድሞች እህቶች ለዛ ጠባብ ቤት መዘጋጀት ያስፈልጋል እዛ ቤታችን ከገባን በኋላ የመጨረሻው መሸሻችን መዳረሻችን ከገባን በኋላ ሒሳብ እንጂ ስራ የለም ምርመራ እንጂ ሌላ ማምለጫ የለም ያንን ሒሳብ ያንን ምርመራ በዘመድ በጉቦ በመናምን በማታለል ማለፍ አይቻልም መርማሪው አላህ Subhanahu Wa Ta'ala ነውና ምንም ማምለጫ የለም ምንም መሸሻም የለም ዑመር ኢብኑ አብዱል አዚዝ ረሂመሁላህ አንድ ቀን ምን አሉ ሰብሰብ ብለው በተቀመጡበት አጋጣሚ ዛሬ እስከ ፈጅር ሶላት ድረስ እንቅልፍ አልወሰደኝም አሉ ለምንድነው ያልተኙት ያ አሚር አልሙእሚኒን ሲባሉ ማታ ለመተኛት ጋደም ብዬ አንሶላዬን ብርድ ልብሴን ከለበስኩኝ በኋላ ቀብር ትዛለኝ ከፈን ትዛለኝ እነዛን ሌሊቶች አስታወስኩኝ አንድ ሰው ከሞተ በኋላ ቀናት ሲያልፉ ዛሬ ተቀብሮ ሳምንት ሲያልፍ 15 ቀን ሲያልፍ ምን እንደሚፈጠር ማስተንተን ጀመርኩኝ ይላል ቤተሰቦቹ ወዳጆቹ ጓደኛዎቹ ሁሉ ትተውት ሄደዋል ገንዘቡ በአጠቃላይ ለወራሾች ተከፋፍሏል አንዳንዶቹ ተጣልተውበታል በገንዘቡ የጀናዛው ሽታው ተቀይሯል ከፈኑ ያ ለብሶት የተቀበረው ከፈን ተቀዳዷል ትላትል የተለያዩ ትሎች በሰውነቱ ላይ መጓዝ ጀምረዋል ያንን ነገር ሳስታውስ የተቀየረውንና የሚሸተውን ሰውነት በማስታውስበት ጊዜ የተቀደደውን ከፈን አስታውሼ በከፈኑ ውስጥ ደግሞ ነፍሳት የተለያዩ ትላትሎች ምናምን እየገቡ ሰውነቱ ላይ እንደሚያርፍ በማስታውስበት ጊዜ በፍጹም እንቅልፍ ሊወስደኝ አልቻለም ከዛም አለቀሱ ረሂመሁላህ ويقول لا اله الا الله لا اله الا الله ያሉ ማልቀስን ጀመሩ የመጨረሻው መዳረሻችን ይህ እንጂ ሌላ ቤት የሌለን ከዚህ ውጪ መሸሽ የማንችልበት ቤታችን ይሄ ነው ሞት ያልመከረው ማን ሊመክረው ይችላል ሞት ያልገሰጸው ማን ሊገስጸው ይችላል ሞት ያላስተካክለው ማን ሊያስተካክለው ይችላል ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወደ ሞት በተጠጉበት ጊዜ ተጎድተው ተወግተው ልጃቸው መጣና አባቴ ሆይ እስኪ ሞትን አስታውሰኝ ሞት ምንድነው አለው
ልጄ ሆይ አሉ ዑመር ረዲየላሁ ዐንሁ ሞት በቃል የሚነገር ነገር አይደለም ሞትን ሳስብ አሉ ዑመር ሪድዋ ተራራ ጭንቅላቴ ላይ ያረፈብኝ ይመስለኛል ከግዝፈቱ የተነሳ ሆዴ ውስጥ አስቸጋሪ የሆነ ሾክ የተሞላብኝ ይመስለኛል ነፍሴ በመርፌ ቀዳዳ ውጪ የተባለች ያክል ይጨንቀኛል ይጠበኛል በመካከላቸው ተደርጌ ሰማይና መሬት እየተጣበቀብኝ እንደሆነ ነው የሚሰማኛሉና ዑመር ኢብኑ ኸጣብ ወደ ግድግዳ በኩል ዞረው ማልቀስ ጀመሩ በጣም አለቀሱ ከዛ ልጃቸው ምን አላቸው ያ አሚረል ሙእሚኒን ያ አበታ አባቴ ሆይ ለምን ታለቅሳለህ አንተ አሚረል ሙእሚኒን አይደለህ የረሱል ሰለላሁ ዐለይሂ ወሰለም ባልደረባ አይደለህ ለጀነት የተመሰከረልህ አይደለህ ጂሃድ ፊ ሰቢልላህ ብዙ ጊዜ ተሳተፍክ ሚስርን ሌሎችን ከተማዎችን የከፈትክ አይደለህ እንዴ አላቸው ልጄ ሆይ እኔ በህይወቴ 3 ደረጃዎችን አልፌያለሁ የመጀመሪያው ደረጃ ካፊር ሆኜ መሬት ላይ ከምጠላው ሰው የመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም ሆነው አላማዬ ጧት ማታ ረሱልን መግደል ሆኜ የሆነ ያክል እድሜን አሳልፌያለሁ ሁለተኛው አላህ Subhanahu Wa Ta'ala ሂዳያ ሰጥቶኝ ረሱልን ሰለላሁ ዐለይሂ ወሰለም መልእክታቸውን ተቀብዬ ዱንያ ላይ ካሉ ሰዎች ሁሉ እሳቸውን ወድጄ ከሐያ የተነሳ ከውዴታና ከክብር የተነሳ አንድ ቀን እንኳን ቀና ብዬ አይኔን ሞልቼ ሳላያቸው ጊዜው አለፈ ያ ጊዜ በጣም ቆንጆ ጊዜ ነበረ በዛ ሰዓት በሞት ምንኛ የታደልኩ ነበርኩ ይል ሶስተኛው ጊዜ ምንድነው አሉ ረሱል አልፈው ረሱል ሞተው አለይሂ ሰላቱ ወሰላም ስልጣን ወደኔ ተሸጋግሮ የኸሊፋነት ስልጣኑን ይዤ ዱንያ የተጫወተችብን ጊዜ ያ ደግሞ ሶስተኛው ጊዜ ነው አሉ አሚረል ሙእሚኒን ዑመር ረዲየላሁ ዐንሁ ሐላፊነት መጣ ስልጣን መጣ በእያንዳንዱ ህዝብ ተጠያቂነት መጣ ይሄ በጣም አስጨነቃቸውና እኔ ጀነት ይሁን ልሁን የሳት ልሁን የማውቀው ነገር የለኝም ብለው ማልቀሳቸውን ቀጠሉ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ያሉ ይደጋግሙ ጀመር በዛ ሁኔታ ነበር አላህ Subhanahu Wa Ta'ala ሩሃቸውን የወሰደው ማለት ነው የመጨረሻ ንግግራቸው ምን ሆነ ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ እንዲህ ነበሩ ሰለፎቻችን ቀደምቶቻችን ሷሊሖች መሸሻቸውን ያቃሉ መጓዣቸውን ያቃሉ ወዴት ነው የሚሄዱት ይሄን ሁሉ ይገነዘባሉና ለዛ ጊዜ ይዘጋጁ ነበር ይላል ነገሩ በሞት የሚቋጭ ቢሆን የሞትን ጣጣ ቀምሰን በዛ የሚቋጭ ቢሆን ኖሮ ከባድ አልነበረም ይላሉ ነገር ግን ሞት ከሱ በኋላ ሞትን የሚያስንቁ የሆኑ በጣም ብርቱ የሆኑ ፈተናዎች አሉ የውመል ቂያማ ከዛም በፊት የቀብር ፈተናዎች አሉ የውመል ቂያማ ጭንቅ አለ አንድ ሰው ፊትለፊቱ ሲመለከት ወደ ቀኙ ሲመለከት የሰራውን ስራ እንጂ አይመለከትም ወደ ግራም ሲመለከት የሰራውን ስራ እንጂ አይመለከትም ፊትለፊቱ ሲመለከት ሳትን እንጂ ሌላ የሚያየው ነገር የለም በጣም አስፈሪ የሆነ አስጨናቂ የሆነ ቦታ ላይ ይቆማል አላህ ምን ይላል ያ አዩሃ الناس اتقوا ربكم እናንተ ሰዎች ሆይ ጌታችሁን ፍሩ ይላል ان زلزله الساعه شيء عظيم ሰዓቲቷ ሲደርስ ያለው መንቀጥቀጥ በጣም ብርቱ በጣም አስፈሪ ነው ይላል يوم ترونها تذهل كل مرضعه عما ارضعت ያኔ ትመለከታላችሁ የምታጠባ የሆነች ሴት የምታጠባ የሆነች እናት ልጇን ትዘነጋዋለች ልጇን ትረሳዋለች ከልጇ ትፈዛለች መውለዷን ሁሉ ትረሳዋለች ህፃን ልጅ ከጎኗ እንዳለ ትረሳለች በጣም አስፈሪ ነገር እያየች ስለሆነ ማለት ነው وتدع كل ذات حمل حملها ያረገዘች ሴት የቂያማን ጣጣ በምትመለከትበት ጊዜ ከድንጋጤ የተነሳ ያን ያረገዘችውን ነገር ታስወርዳለች
ያስወርዳታል وترى الناس سكارى የሰው ልጆችን የሰከሩ ሆኖ ሲንገዳገዱ በየመንገዱ ታያለ وما هم بسكارى ነገር ግን ጠጥተው የሰከሩ አይደሉም ይላል አላህ Subhanahu Wa Ta'ala ጠጥተው የሰከሩ ሰዎች አይደሉም ያሰከራቸው ምንድነው ولكن عذاب الله شديد يا الله ቅጣት ብርቱ መሆኑን ሲያዩ ልክ እንደሰከረ ሰው ይሆናሉ فكيف تتقون إن كفرتم يوما يجعل الولدان شيبا يوم القيامة ገና ህፃናት ገና ልጆች ከጭንቅ የተነሳ የሚሸብቱበትና ነጭ ጸጉር የሚያበቅሉበት ቀን ነው አዩ አላሂባ ሰዎች እንደ ወንጀላቸው ልክ በላባቸው የሚዘፈቁበት ቀን ነው አንዳንዱ እስከ አፉ ድረስ በላቡ የሚለጎምም አለ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ፀሐይ የስንዝር ያክል ትቀርባለች ከነሱ يوم القيامة لو علمت بهوله لفررت من أهل ومن أوطان يوم القيامة من يسفر مهون بالتوق نورو كبيتسبهم كاغرهم ششته مشش أن تفلق نبر ودا الله سبحانه وتعالى تقرب نبر إلى القطع كحسن البصري اندتوروا كالتات عندكن رسول صلى الله عليه وسلم عائشة لا يقادم بلو ጭኗ ላይ ጋደም ብለው ባሉበት ሁኔታ ትንሽ እንቅልፍ ነገር ሸለብ ባደረጋቸውና አይሻ ሌላ ሐሳብ ውስጥ ገብታለች አኺራን ማሰብ ቀብርን ማሰብ ሞትን ማሰብ ጀምራ ድንገት እንባዋ ይፈስና ረሱል ሰለላሁ ዐለይሂ ወሰለም ላይ ጠብይላል የአላህ መልእክተኛ ዐለይሂ ሰላቱ ወሰለም ድንገት ነቁ ምን ሆንሽ ያ አይሻ አሏት ያ ረሱላህ አኺራን አስታውሼ ነው ያንን ጭንቅ ጊዜ አስታውሼ ነው አለች ከዛ አንድ ጥያቄ ጠየቀች ረሱልን ሰለላሁ ዐለይሂ ወሰለም ያ ረሱላህ ሰዎች ግን የውመል ቂያማ ቤተሰቦቻቸውን ያስታውሳሉ ቤተሰቦቻቸውን ይረዳሉ ለምሳሌ አጅር ያጠረው ሰው ካለ ትንሽ አጅር መደገፍ ትንሽ ድጎማ የጨነቀው የተቸገረ ካለ እርዳታ ማድረግ አንድ ሰው የውመል ቂያማ ሌላውን ያስታውሳል ቤተሰቡን ልጁን እናቱን አባቱን የመሳሰሉ ነገሮች من قالوا يا الله ملكتني عليه الصلاة والسلام والذي نفسي بيده في 3 مواطن فإن أحدا لا يذكر إلا نفسها يوم القيامة ሶስት ቦታዎች ላይ በሶስት ክስተቶች ላይ አንድ ሰው ስለ ነፍሱ እንጂ ስለማንም አይጨነቅ ስለራሱ ብቻ የሚጨነቅባቸው ሶስት ቦታዎች አሉ አንደኛ اذا وضعت الموازين ሚዛን ሲቀመጥ መመዘን ሲጀምር ስራው ያኔ ሐሳቡ ሚዛን ደፋለው ወይስ ስራ ይቀላል ብቻና ብቻ ይሆናል ነፍሲ ብቻ ይሆናል ስለራሱ ብቻና ብቻ የሚያስብበት ጊዜ ማለት ሁለተኛው አሉ ረሱል ሰለላሁ ዐለይሂ ወሰለም وعند الصحف መጽሐፍ በሚሰጥበት ጊዜ የዱንያ መዝገብ በሚገለጥበት ጊዜ በቀኝ እጄ ነው የሚሰጠኝ ወይስ በግራ እጄ የሚለው ያስጨንቀውና ራሱን እንጂ ሌላን ማንንም ማሰብ አይችልም ሶስተኛ وعند الصراط ሲራጥ ድልድይ ላይ على متن جهنم ስለ ራሱ ብቻ ነው የሰው ልጅ የሚያስበው አሉ ረሱል ሰለላሁ ዐለይሂ ወሰለም አላህ ምን ይላል يوم يفر المرء من اخيه وامه وابيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه ይላል አንድ ሰው يوم القيامة ሸቂቅ ሆነው ከራሱ ከወንድሙ የሚሸሽበት ቀን ነው ከናቱ ከአባቱ የሚሸሽበት ቀን ነው ከባለቤቱ የሚሸሽበት ቀን ነው ከልጆቹም የሚሸሽበት ቀን ነው ይላል ያንዳንዱ ሰው የራሱ የሆነ ሐጅ አለው ራሱ የሚያስጨንቀው ነገር አለው ማለት ነው يوم القيامة ሰዎች ሁሉ በተሰባሰቡበት ቦታ ላይ አላህ Subhanahu Wa Ta'ala ፍርድ በሚሰጥበት ቀን ላይ አስበው ያ አብደላህ በዛ ሁሉ ሰው መሃል
ራቁትህን ሆነህ ምንም ልብስ ሳትለብስ የምትጠራበትን ቀን አስታውስ ፉላን ኢብኑ ፉላን ለምርመራ ትፈለጋለህ እንትና እስከና አባቱ ስም ማለት ለምርመራ ትፈለጋለህ ተብለ ወደ አላህ Subhanahu Wa Ta'ala የምትቀርብበት ቀን እንዳለ አስታውስ በዛው ሁኔታ ላይ ጥያቄዎችን ትጠየቃለህ ጥያቄው አሁን ይታወቃል መልስ ግን የሚሰጠው የውመል ቂያማ ነው እንግዲህ ዱንያ ላይ ያሉ ፈተናዎች ፈተና ጥያቄው የሚታወቀው ፈተና ክፍል ውስጥ እንገባ የአኺራ ጥያቄው ግን አሁን ይታወቃል መልስ ግን የሚሰጠው ያኔ ነው መልስ የሚመለሰው ጥያቄውን በመሸምደድ አይደለም በጮሌነት አይደለም በአላህ በማመን ብቻ አላህን በመታዘዝ ብቻ ነው ሸባበክ فيما أبليته ጥያቄው ይሄ ነው ወጣትነትህን በምን አሳለፍከው عمرك فيما أفنيته እድሜህን በምንድነው ያሳለፍከው አጠቃላይ እድሜህን مالك من أين اكتسبته وفيما أنفقته ገንዘብህ ከየት ነው ያመጣኸው በሐላል ነው ወይስ በሐራም ወዴትስ ነው ያዋልከው ሐላል ነው ወይስ ሐራም علمك علم ሰጥቼህ ነበር ዕውቀት ሰጥቼህ ነበር علምህንስ ለምን አዋልከው የሚሉ ጥያቄዎች ይመጣሉና ለዚህ ቀን መዘጋጀት አሁኑኑ ያስፈልጋል ይላል احبابي ወንድሞቼ والله መሸሻው ወደ አላህ Subhanahu Wa Ta'ala መጠጋት ብቻ ነው ወደ አላህ Subhanahu Wa Ta'ala መቅረብ ብቻ ነው ሌላ ምንም አይነት አማራጭ የለም አብዱል መሊክ ኢብኑ መርዋን በሞቱ ጊዜ አብዱራህማን ኢብኑ የዚድ የሚባሉት ቀብራቸው ላይ ተገኝተው የሚሆነውን ሁሉ ተመለከቱ ያ ሁሉ ስልጣን አልፎ ያ ሁሉ ነገር ሰዎች ሽርጉድ የሚሉለት ነገር ሁሉ አልፎ ጠባብ በሆነች ቤት ውስጥ አስቀምጧቸው ሲወጡ ሰዎች ወደ ቤተሰቦቻቸው ሲመለሱ አብዱራህማን ኢብኑ የዚድ ትንሽ ዘግየት አሉና ያናግሩት ጀመር አብዱል መሊክ ኢብኑ መርዋን አንተ ንጉስ ሆይ ቃል ትገባልኝ ነበር ስልጣን ላይ ያለ እኔም ተስፋ አደርግ ነበር አንዳንዴ ታስፈራራኝ ነበር እኔም መፈራህ ነበር አሁን ግን ሁሉ ነገር ተቀያየረ ያ ሁሉ ዝና ቀርቶ የለበስከው በጣም ርካሽ የሆነ ከፈን ብቻ ሆነ ያ ሁሉ የምታስተዳድረው ንግስና ቀርቶ አሁን ያለህበት 1 ሜትር በ2 ሜትር የሆነ ገደል ላይ ሆነ ብሎ ያናግር ጀመር የዱንያን ጠፊነት ተመልክተው ወደ ቤታቸው ከተመለሱ በኋላ አላህን ይበልጥ ማምለክ ጀመሩ አላህን ይበልጥ ይገዙ ጀመር በዚህ ሁኔታ ከቤተሰባቸው አንዱ ነገሩ አላማረውምና ምንድነው ለዱንያ ስራ እንጂ ምንድነው ኢባዳ ላይ ትኩረት ማድረግ ብሎ ሲያናግራቸው አንድ ጥያቄ ብቻ ልጠይቅህ አሉት ይሄንን ጥያቄ ሳትዋሸኝ መልስልኝ ምንድነው ጥያቄው አሁን ባለበት ሁኔታ ላይ ሆነ መለከል ሞት ወደ አንተ ቢመጣ ተወዳለህን አሁን ባለበት ሁኔታ ሆነ መለከል ሞት ወደ አንተ ቢመጣ ተወዳለህን لا والله አሁን ባለሁበት ሁኔታ አልተዘጋጀሁም አላሰብኩበትም ለዚህ ተዘጋጅ አሉት ያለ ቀጠሮ ስለሚመጣ ምልክት ሰጥቶ የዛሬ ሳምንት እመጣለሁ የዛሬ ወር እመጣለሁ ስለማይል ለዚህ ቀን ተዘጋጂ አሉት ማለት ነው ስለዚህ አዩሃ አልአሕባ ኢባዳ ላይ ጠንካራ የሆኑን ሰዎች ኢባዳችን ላይ መበርታት ኢባዳ ላይ ደከም ያልን ሰዎች ኢባዳ ላይ መጠንከር ወደ አላህ Subhanahu Wa Ta'ala መቅረብ ያስፈልጋል እድሜያችን የገፋ ሰዎች ወደ አላህ Subhanahu Wa Ta'ala የምናደርገው ጉዞ ቅርብ እንደሆነ ወጣት የሆኑን ሰዎች መለከል ሞት ህፃን ወጣት አዛውንት እንደማይል ማወቅ ያስፈልጋል ስለዚህ ሶላት ላይ ደካማ የሆኑን ሰዎች ስሜታችንን የምንከተል ሰዎች ወንድሞች እህቶች ኒፋቅ ከላይ አማኝ ከውስጥ ደግሞ ትክክለኛ አማኝ ያልሆነ ሰው በዚና በተለያዩ ፈዋሂሾች የተፈተነ የሆነ ሰው
ዛሊም የሆነ የሰዎችን ሐቅ የሚወስድ የሰዎችን ደም የሚያፈስሰው አኺራውን ትቶ ዱንያውን የሚያስበልጥ የሆነ ሰዎችን ወሬ በማመላለስ በጊባ በነሚማ የሚያጣላ የሆነ ሰው ሪባ የሚበላ የሆነ ሰው ዱንያን በማብዛት አኺራን የረሳ የሆነ ሰው ሁሉ ማስተዋል ቆም ብሎ ራሱን ማየት አለበት ይላል። ቁርአንን ትቶ ሙዚቃን በማዳመጥ ቢዚ የሆነ ወጣትነቱን ቁርአንን ከመሐፈዝ ይልቅ ኳስ ተጫዋች ስሞችን በመሐፈዝ የተለያዩ ሙሰልሰላት የሆኑ ፊልሞችን በመሐፈዝ የሚያሳልፍ የሆነ ሰው በተለያየ ወንጀል ላይ ተዘፍቆ ያለ ወንድም እህቶች ሂጃብ ለብሰው ግን ያለበሱ የሆኑ እህቶች በየመንገዱ በየሱቁ በየሞሉ የሚታዩ የሆኑ ሂጃባቸውን አስተካክለው ያለበሱ እህት ወንድሞች በአጠቃላይ من الموت والقبر والحساب أين المفر وديت ماملت ይቻላል ከቀብር ከየት ማምለጥ ይቻላል ከሂሳብ እንዴት ማምለጥ ይቻላል يقول الإنسان يومئذ أين المفر የሰው ልጅ يوم القيامة መሸሻው ወዴት ነው ይላል በየት ላምልጥ ይላል كلا لا وزر በፍጹም ይሄ የለም ማምለጥ መሸሽ የሚባል ነገር የለም إلى ربك يومئذ المستقر ودقيته نو يوم القيامة مرقيو مملشو ودى الله سبحانه وتعالى بتشانو إلى أنه لا ملجأ ولا منجا من الله إلا إليه وديتم مششنا ماملت متشالبتون يتعدل عندلت نتبوشنا نسالنا إن شاء الله جرسال الله سبحانه وتعالى من إلال ودرسون دن ملس ወደ አላህ Subhanahu Wa Ta'ala እንድንቀርብ ያሳለፍናቸው ጥሩ ያልሆኑ ጊዜያቶች ካሉ ከአላህ ርቀን በወንጀል ላይ ተዘፍቀን ያሳለፍናቸው ጊዜዎች ካሉ ተስፋ እንዳንቆርጥና ወደ አላህ Subhanahu Wa Ta'ala በመቅረብ የአላህን ረህማ እንድናገኝ አላህ Subhanahu Wa Ta'ala ሁሌም የተውበትን በር ክፍት አድርጎ ነው የሚጋብዘን አላህ ምን ይላል አለም የእኒ للذين آمنوا أن تخشع قلوبهم لذكر الله نزامن يهون سوج لبوناتشو الله لفرا الله ودما استوس لقربو غيزيو الدرسم من الى الله سبحانه وتعالى متى ነው ጊዜ ወደ አላህ ምን እንመለስበት ይህ አንቀጽ በጣም ከባድ የሆነ ተጽዕኖ ያለው አንቀጽ ነው ሲር አዕላም النبላ ላይ الامام الذهبي እንደተቀሱት ሰብስክራይብ በማድረግ الفضيل بن عياض رحمه الله من ነበሩ ይላል በጣም አስቸጋሪ የሆኑ ሽፍታ ነበሩ ይላል الفضيل بن عياض رحمه الله ሽፍታ ነበሩ ሰዎች መንገድ ላይ ሲሄዱ መንገድ ዘግተው ንብረታቸውን የሚዘርፉ ነበሩ የሆነ ጊዜ አንዲትን ሴት ያፈቅሩና ይወዱና እሷን ለማየት አጥር በሚዘሉበት ጊዜ በሌሊት አንድ የሌሊት ሶላት የሚሰግድ ሰው የሆነን አንቀጽ ደጋግሞ ይቀራል ምን የሚለውን አንቀጽ ይቀራል አለም የእኒ للذين آمنوا أن تخشع قلوبهم لذكر الله እነዛ ያመኑ ሰዎች ልቦናቸው አላህን ወደ መፍራት አልቀረበም እንዴ ጊዜው አልደረሰም እንዴ የሚለውን አንቀጽ ሲቀሩ ደነገጡና ያሉበት ቦታ ላይ ሆኑ አንቀጹን የሚቀራው ሰው ይደግማል አለም የእኒ للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق بلا قد آن الفضيل بن عياض رحمه الله زوبا لبت هنا ጌታዬ ሆይ ጊዜው ደርሷል አላህን የምንፈራበት ጊዜ ደርሷል አሉ አላህን የምንፈራበት ጊዜ አሁን ነው ብለው ከዚህ ከጀመሩት መጥፎ ስራ የሰዎችን ሐቅ ከመዝረፍ ተውበት አድርገው የተውበት የመገለጫ ያለሁበትን ቦታ ትቼ መካ ሄጄ ከአባ አካባቢ መኖር ነው ብለው እስኪሞቱ ድረስ ከአባ አካባቢ ሆነው ህይወታቸው አለፈ ረሂመሁላህ ረህመተን ዋሲዓ أيها الشباب ምንም ያክል ጥፋት ብናጠፋ ምንም ያክል ከአላህ Subhanahu Wa Ta'ala ረህመት የራቅን ሰዎች ብንሆንም
ወደ አላህ ተመልሰን አላህን ይቅርታ ከጠየቅን ከሰራነው ወንጀል በጣም የሰፋ የሆነ ረህመት አላህ Subhanahu Wa Ta'ala ዘንድ አለ አላህ ምን ይላል قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮች ሆይ በላቸው ያ ሙሐመድ لا تقنطوا من رحمة الله ከአላህ ረህመት ተስፋ አትቁረጡ በላቸው እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ወሰን ያለፉ አላህ ባሮቼ ይላቸዋል ከዛ ምን ይላቸዋል لا تقنطوا من رحمة الله كالله رحمة تسفى تقرأ إلى إن الله يغفر الذنوب جميعا الله وانجل باتك على يمي مرقيتانا ونيلال يا الله سبحانه وتعالى رحمة سفينو كل متقاتنا الله نو من نملس ودا الله نو من ملشاتنا كبراتنا آخراتنا نستوسن እኔም እናንተም እንዘጋጅ የሚል መልእክት ለማስተላለፍ ወዳለው خير ነገር ተናግሬ ከሆነ فمن الله የተሳሳተ ነገር ተናግሬ ከሆነ فمني ومن الشيطان والله ورسوله بريئان منه والسلام عليكم ورحمة الله وبركاته